በአነስተኛ ኤሌክትሪክ ፍጆታ የሚሰሩ ከፍተኛ ጥራት ያላቸው ማሽኖች ከጀማሪ እስከ ትልቅ ዳቦ ቤት ለሚሆኑ በከፍተኛ ጥራት ለሀገራችን ገበያ እናቀርባለን። ስሎና ሃይ ስፒድ ይሰራል። አደጋ በሚደርስ ጊዜ በአንድ ቁልፍ ተጭነው ማቆም ይችላሉ። ይህን ማሽን አነስተኛ ቦታ ተጠቅመው ዝቅተኛ የሰው ጉልበት ነው የሚጠይቁት። ምን ያህል ዱቄት ያቦካልናል? አሁን ይሄ ማሽን የምናየው ባለሶስት ፓትራ የዳቦ መጋገሪያ ሲሆን ለጀማሪ የዳቦ ቤት ጀማሪዎች የሚሆን ማሽን ነው። ለላይኛውም ለታችኛውም ቤት የራሱ የሆነ ቴምፕሬቸር ኮንትሮል አለው። በሲንግል ፌዝ ነው፣ ድምፅም የለውም፣ አካባቢም አይረብሽም። ደንበኞች ይሄ ማሽን ብቻ ይዘው ወደ ስራው መቀላቀል ይችላሉ። የኬክ ሚክሰር 3 አይነት መምቻ አለው። ከ5 ሊትር ጀምሮ እስከ 30 ሊትር ማግኘት ይችላሉ። ምንም አይነት የኤሌክትሪክ የማይጠይቅ በአንድ ሰው ጉልበት ብቻ የሚሰራ የሊጥ መቁረጫ ማሽን ነው ማለት ነው። በ10 ደቂቃ 180 ዳቦ ማምረት ይችላል። ፓትራው ይሄ ነው። 40 በ60 ነው። በጠንካራ ማቴሪያል የተሰራ ነው። አይዘግም። ከ25 እስከ 28 ደቂቃ ይወስዳል። 16 ፓትራ ነው ይሄ የምናየው። የዚህ ማሽን ዋጋ ስንት ነው? ቦታንም ይቆጥባል። ገና ጊዜንም ከመቆጠብ አንጻር ጥሩና ተመራጭ ማሽን ነው። ወሳኙ ነገር ቦታ ማግኘት ነው። አዋጭም ነው። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቅኝት ፕሮግራማችን ዳቦ ቤት ቢዝነስ መጀመር ለምትፈልጉ የሚያስፈልጉ ግብአቶችን ዋጋ፣ ጥራታቸውን እንዲሁም ደግሞ አይነታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። አብራችሁን ቆዩ። ሰላም ጤና ይስጥልን፣ እንደምን አለ? ሰላም፣ እንኳን ደህና መጣችሁ። እንኳን ደህና ቆየኸኝ። ዛሬ እንግዲህ የዳቦ ቤት ማሽን ዋጋና እንዲሁም ደግሞ ሌሎች መረጃዎችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ራስህንና የስራ ድርሻን አስተዋውቀንና የምትይዛቸውን እቃዎችን በዚሁ ስለ ድርጅታችሁ ንገረን። እኔ ሙስጠፋ መሐመድ እባላለሁ። የአልትራቶፕ ትሬዲንግ የሽያጭ ባለሙያ ነኝ። አልትራቶፕ ትሬዲንግ የተለያዩ የዳቦ የኩኪስ እና የጣፋጭ ምግቦች ማምረቻን ከቻይና በኮሪያ ስታንዳርድ በከፍተኛ ጥራት እያስመረተ ለሀገራችን ገበያ የሚያቀርብ ድርጅት ነው። ድርጅታችን ለጀማሪ የሚሆኑ ማሽኖችን በአነስተኛ የኤሌክትሪክ ፍጆታ የሚሰሩ ከፍተኛ ጥራት ያላቸው ማሽኖች ከጀማሪ እስከ ትልቅ ዳቦ ቤት ለሚሆኑ እያስመረትን ከቻይና በከፍተኛ ጥራት ለሀገራችን ገበያ እናቀርባለን። መልካም። ስለዚህ እነዚህ ማሽኖች ሙሉ ለሙሉ በሚባል ደረጃ እናንተ ጋር ማግኘት ይችላሉ ማለት ነው ተመልካቾች? በትክክል። ጥሩ። ማሽኖቹን መመልከት እንችላለን? ይቻላል። ከማብኪያን ጀምርና ያው እነዚህ ማብኪያዎች በአነስተኛ የኃይል ፍጆታ አነስተኛ ቦታ ተጠቅመው ዝቅተኛ የሰው ጉልበት ነው የሚጠይቁት። እንዲሁም የሚጠይቁት ወርኪንግ ስፔስ ወይንም የመስሪያ ቦታ አነስተኛ ነው። ከአነስተኛዋ እዛች ጋ ያለችዋ ከ12 ኪሎ ግራም እስከ ከፍተኛው 25 ኪሎ ግራም እኛ ጋር ማግኘት ይችላሉ ማለት ነው። መጀመሪያ ዳቦ ለመጋገር ስናስብ ፕሮሰሱ የሚጀምረው ከዚህ ነው? በትክክል። ይሄ ማብኪያ ነው። በሁለት የፍጥነት ኃይል በስሎና ሃይ ስፒድ ይሰራል። እንዲሁም በደህንነት ሽፋን የተገጠመለት ነው። የደህንነትም ስጋት አይኖርብንም ማለት ነው። እንዲሁም ደግሞ አደጋ በሚደርስ ጊዜ በአንድ ቁልፍ ተጭነው ማቆም ይችላሉ ይህን ማሽን። እንደገና ደግሞ ለንጽህናም በስቴንለስ ስቲል የተሰራ ማሽን ሲሆን ንጽህናንም የጠበቀ ነው ማለት ነው። መልካም። ምን ያህል ዱቄት ያቦካልናል አሁን ይሄ ማሽን? ይሄ 25 ኪሎ ግራም ይባላል። ውሃና ዱቄትን ጨምሮ ነው ማለት ነው። ውሃና ዱቄትን ጨምሮ 25 ኪሎ ድረስ ያቦካል። በሰዓት ምን ያህል ነው መጠቀም የምንችለው? ወይስ አጠቃቀማችን እንዴት ነው? ራሱ ይዘጋል ወይስ ደግሞ እኛንን ኮንትሮል? በሁለት አማራጭ ነው። አንደኛ ታይመር አለው። ታይመርን ሞልተው ምን ያህል ዱቄቱ መብላላት አለበት የሚለውን እነሱ ባለሙያዎች ወስነው ሰዓት ሞልተውም ማብካት ይችላሉ። አይ ሰዓትም ይቅር ካሉ ደግሞ በራሳቸው ማኑዋሊ መስራት ይችላል ማሽኑ ማለት ነው። አሁን ላይ ያለው ተፈላጊነት ምን ይመስላል ይሄ ማሽን?
ይሄ ማሽን ያው ለመካከለኛ ዳቦ ቤት ለሚከፍቱት ነው የሚመረጠው። አነስተኛ ከፈለጉ ደግሞ ባለ 12 ባለ 16 እና ባለ 20 መጠቀም ይችላሉ። ስራቸው ተመሳሳይ ሆኖ ልዩነታቸው ግን የኪሎ ነው የሚሆነው ማለት ነው። የኪሎ ነው። ያው የሚገዙት ማሽን ጋር የሚጋግሩት ማሽን ከፍ ያለ ከሆነ ከፍተኛውን ኪሎ ይጠቀማሉ። አነስተኛ ከሆነ ደግሞ አነስተኛውን መጠቀም ይችላሉ ማለት ነው። ስለዚህ እንዳለን የገንዘብ አቅም ይወሰናል ማለት ነው። በትክክል የገንዘብ አቅም እና የምንገዛው የመጋገሪያ ማሽን በኋላ እናየዋለን። ወደ መጋገሪያው ስንሄድ በሱ ይወሰናል ማለት ነው። መልካም። ዋጋው ምን ያህል ነው? ዋጋው ከ12 ኪሎ ከ150 ሺህ እስከ 25 ኪሎ ይሄ ወቅታዊ ዋጋው እስከ 255 ሺህ ብር ማግኘት ይችላሉ እኛ ጋር። ሲንግል ፌስ ነው ስሪ ፌስ ነው የሚጠቀመው? በሲንግል ፌዝ ነው። ይሄ ትልቁ 25 ኪሎ 3 ኪሎዋት ሲፈልግ ያቺ ደግሞ 12ቷ 1.5 ኪሎዋት ትፈልጋለች። ግን የሚጠይቀው ሲንግል ፌዝ ነው። እንደምመለከተው ከሆነ ብዙ ቦታ የሚይዝም አይነት አይደለም። በትክክል ስፔስም አይዝም። ግን ደግሞ ተረጋግቶ አንድ ቦታ ቁጭ ብሎ ሳይናወጥ የማብኳት አቅም አለው። ምክንያቱም የማሽኑን ጊዜ ከማራዘም ክብደትም ስላለው የተረጋጋና ድምፅም የለውም። አካባቢም አይረብሽም። ይሄ ኮንዶሚኒየም አካባቢ ምናምን ቢጠቀሙት ሁላ ድምፁ የሚረብሽ ድምፅ የለውም። ሳይለንት ነው። መልካም። ስለዚህ ምናልባት ደንበኞች ይሄ ማሽን ብቻ ይዘው ወደ ስራው መቀላቀል ይችላሉ? በትክክል ያው ዳቦ ለመስራት 3 ማሽኖች ወሳኝ ናቸው። ማብኪያ፣ ማኮፈሻ እና መጋገሪያ። 3ቱ ካላቸው ወደ ስራ መግባት ይችላሉ። መልካም። እነዚህ የዳቦ አሁን እስካሁን ያየናቸው ለዳቦ ሊጥ ማብኪያ ሲሆኑ በቀጣይነት እዛች ጋር የምናያቸው የኬክ ሚክሰሮች ይባላሉ። የኬክ ሚክሰር 3 አይነት መምቻ አለው። አንድ መቀላቀያ፣ አንድ እንቁላል መምቻ እና አንዱ ደግሞ ቀጭን ሊጥ መምቻ አለው። የኃይል ፍጆታቸው ሲንግል ፌዝ ሆኖ አነስተኛ ኪሎዋቶች ነው የሚጠቀሙት። ከ300 ኪሎዋት እስከ 1.5 አካባቢ ኪሎዋት ነው የሚፈልጉት። አነስተኛ የኃይል ፍጆታ ነው ያላቸው። የሚፈልጉትም ስፔስ አነስተኛ ነው። ጥቅማቸው ከፍተኛ ነው። የሰው ጉልበት ብዙም አይፈልጉም። ለዳቦ ቤት ውጤታማ ለመሆን እነዚህ ማሽኖች ወሳኝ ናቸው። መልካም። እንደምመለከታቸው ከሆነ ሳይዛቸውም የተለያየ ነው። በትክክል እነዚህ የኬክ ሚክሰሮች እኛ ጋር ከ5 ሊትር አነስተኛው 5 ሊትር ጀምሮ እንዲሁ በቤት ውስጥ ቢዝነስ ለሚሰሩ ባለሙያዎች ኬክ ምናምን ለሚያበስሉ ኬክ፣ ጣፋጭ ኩኪሶች ለሚያበስሉ ከ5 ሊትር ጀምሮ እስከ 30 ሊትር ማግኘት ይችላሉ። ዋጋቸውን ከ65 ሺህ ብር እስከ 185 ሺህ ብር ማግኘት ይችላሉ። መልካም። ስለዚህ በቤታችንም ውስጥ ሆነን ልንጀምራቸው የምንችለው የስራ አይነት ነው ማለት ነው። በትክክል ኬክ፣ ጣፋጭ ምግቦችን ቤት ውስጥ በአነስተኛ ቦታ በአነስተኛ የኃይል ፍጆታ እነዚህ ማሽኖች ተጠቅመው ሰዎች መስራት ይችላሉ። መልካም። በቀጣይ የምናየው ማሽን ምንድን ነው? በጣም ጥሩ። አንድ የዳቦ ባለሙያ ሊጡን ካቦካ በኋላ ያንን ያቦካውን ሊጥ በግራም መከፋፈል አለበት እና አሁን የማሳይሽ ማሽን በማኑዋል የሚሰራ የዳቦ የሊጥ መቁረጫ ነው። ሊጡን ወደ እኩል 36 ቦታ በግራም የሚቆርጥ ማሽን ሲሆን ምንም አይነት የኤሌክትሪክ የማይጠይቅ በአንድ ሰው ጉልበት ብቻ የሚሰራ የሊጥ መቁረጫ ማሽን ነው ማለት ነው። እያንዳንዱ ክፍልፋይም ከ30 እስከ 180 ግራም ክብደት ይኖረዋል። የእጅ ሊጥ መቁረጫ በመጠቀም ጊዜን፣ የሰው ኃይል፣ ጉልበትንና የስራ ቦታን ይቆጥባል። ለተለያዩ አይነት የእርሾ ውጤቶች የሚሆን የዳቦ ሊጥ፣ የፒዛ ሊጥን እንዲሁም የኩኪስ ሊጥን ወጥ በሆነ መልኩ በመከፋፈል ስራን ያቀልልናል ማለት ነው። ስለዚህ በቀላሉ በአንድ በሰው ኃይል ስራውን የበለጠ ቀላል እንዲሆንና ተመራጭ ያደርገዋል ማለት ነው። በትክክል። እንዲሁም ንጽህናንም ስለሚጠብቅ ከንጽህና ጋር የተያያዙ ነገሮችን ቀላል ያደርግልናል ማለት ነው። ቀጥሎ ደግሞ የምናየው ማሽን ምንድን ነው? አሁን ቀጥሎ የምናየው ማሽን ማኮፈሻ ይባላል ወይም ፕሩፈር ይሉታል። ይህ ፕሩፈር የተሰራው
ስቴንለስ ስቲል ሲሆን የዲዛይን ሲደረግ አነስተኛ ቦታን እንዲይዝ ተደርጎ ነው የተሰራው። ንጽህናንም ይጠብቃል። እንደምታየው ሂዩሚዲቲ ኮንትሮል እና ቴምፕሬቸር ኮንትሮል አለው። የሚፈልገውም ሰዓት አነስተኛ ነው። ቶሎ ዳቦን ኩፍ እንዲል የሚያደርግ ማሽን ነው ማለት ነው። ምን ያህል ደቂቃ ይወስዳል አሁን ዳቦ ኩፍ ለማለት? እስከ 25 እስከ 28 ደቂቃ ይወስዳል። 16 ፓትራ ነው ይሄ የምናየው። 16 ፓትራ ያው በአነስተኛ ግራም 80 ግራሙን አንዱ ፓትራ እስከ 20 ዳቦ ይችላል እና ይሄ ማሽን ቦታንም ይቆጥባል፣ እንደገና ጊዜንም ከመቆጠብ አንፃር ጥሩና ተመራጭ ማሽን ነው ማለት ነው። እዚህ ጋር የምናየው ምንድነው? እዚህ ጋር ሂዩሚዲቲውን የምንቆጣጠርበት ሲሆን ይሄ ደግሞ ቴምፕሬቸሩን የምንቆጣጠርበት ነው ማለት ነው። ስለዚህ ማንኛውም ሰው ሲገዛ መጀመሪያ ማወቅ ያለበት ነገር አለ ወይ ዝም ብሎ ማሽን ነው? አክቹአሊ ባለሙያዎቹ በደንብ ያውቁታል። ይሄን ማሽን ወስደው ያን ያህል የሚያስቸግር ነገር የለውም። ውሃ ይፈልጋል። ውሃ አስገብቶ ቶሎ ዳቦ ኩፍ እንዲል የሚያደርግ ማሽን ነው ማለት ነው። ይህ ማሽን በሁለት አይነት አማራጭ አለ። አንደኛው በ13 ፓትራ ሲሆን ሌላኛው ደግሞ በ16 ፓትራ አለን ማለት ነው። ፓትራ በበዛ ቁጥር የዳቦ የማምረት አቅሙን በዛው ልክ ይጨምራል ማለት ነው። በትክክል ሁሉንም ከዛ ነው የምታስመጧቸው? ከቻይና ነው። በኮሪያ ስታንዳርድ ተመርተው ነው የሚመጡት። ስለዚህ አሁን አንድ ሰው ዳቦ መጋገር ቢፈልግ ቅድም ያየነውን እና ይህንን በተጨማሪ ሶስቱን ማሽን ይዞ ስራውን መጀመር ይችላል ማለት ነው? በትክክል ሶስቱ ማሽኖች በቂዎች ናቸው። ማብኪያ፣ ከዛ ደግሞ ማኮፈሻ፣ በኋላ ላይ የምናየው ማሽን አለ። መጋገሪያው ካለው አንድ ሰው ወደ ስራ መግባት ይችላል ማለት ነው። የዚህ ማሽን ዋጋ ስንት ነው? አሁን ከረንት ያለበት ዋጋ ባለ 16ቱ እስከ 125 ሺህ ብር ሲሆን ባለ 13 ደግሞ 105 ሺህ ብር እኛ ጋር ያገኛሉ ማለት ነው። እሺ መልካም። እንግዲህ የተለያዩ ማሽኖችን ለተመልካቾች እያደረስን ነውና እዚህ ጋር መመለከተው ማሽን ደግሞ ምንድነው የሚሰጠው አገልግሎት እንዲሁም ደግሞ አጠቃቀሙን ብታብራራለን ደስ ይለኛል። ይሄ ማሽን የምናየው ባለ 3 ፓትራ የዳቦ መጋገሪያ ሲሆን ለጀማሪ የዳቦ ቤት ጀማሪዎች የሚሆን ማሽን ነው። የኃይል ፍጆታው በሲንግል ፌዝ የሚሰራ ነው። 220 ቮልት በ8.4 ኪሎዋት ሲሆን የሚሰራው የራሱ የሆነ ቴምፕሬቸር ኮንትሮል አለው። ለላይኛውም ለታችኛውም ቤት የራሱ የሆነ ቴምፕሬቸር ኮንትሮል አለው። እንዲሁም ታይመር አለው። ይህ ዳቦ ማሽን በ10 ደቂቃ እስከ 60 ዳቦ ማምረት ይችላል ማለት ነው። በተጨማሪ ይህ ማሽን ከስቴንለስ ስቲል የተሰራ ከጠንካራ ማቴሪያል የተሰራ ወርኪንግ ስፔስ ብዙ የማይጠይቅ ከቦታ ቦታ እንደፈለጉ ማንቀሳቀስ የሚችሉት ማሽን ሲሆን ለአነስተኛ ዳቦ ስራ ላይ ለተሰማሩ የጣፋጭ ኩኪስ፣ ኬክ ምናምን ማምረት ለሚፈልጉ የሚሆን ማሽን ነው ማለት ነው። ስለዚህ እዚህ ውስጥ ነው የምንከተው ማለት ነው። ሁሉ ነገር ከጨረስን በኋላ ለመጋገር እዚህ ውስጥ ነው የሚገባው። ኤግዛክትሊ። ያው እነዚህ ፓትራው ይሄ ነው 40 በ60 ነው። አልሙኒየም በጠንካራ እንትን የተሰራ ነው፣ ማቴሪያል የተሰራ ነው። አይዘግም፣ ንጽህናንም ይጠብቃል። ያው አነስተኛ ቢዝነስ ላይ መሰማራት ለሚፈልጉ ዳቦ ቤቶች የሚሆን ማሽን ነው ማለት ነው። መልካም። ቅድም እያልከኝ ነበር አንድ ሰው ዳቦ፣ ኬክ እንዲሁም ደግሞ ሌሎች ጣፋጭ ነገሮችን መጀመር ቢፈልግ ሶስቱ ማሽን በቂ እንደሆነ ነግረኸኝ ነበርና በጥቅል እናንተ ጋር ስንት ነው? እንዲሁም ደግሞ የሚያስፈልገውን ነገር አያይዘህ ብታነሳል። ለጀማሪ ዳቦ ቤት ማሽን ጀማሪዎች 3 ማሽኖች በቂ ናቸው። አንደኛው ማብኪያ ነው፣ ሁለተኛው ደግሞ ማኮፈሻ፣ ሶስተኛው ደግሞ መጋገሪያ ነው። እነዚህ ማሽኖች እኛ ጋር እስከ 410 ሺህ ብር ማግኘት ይችላሉ ማለት ነው። መልካም። ስለዚህ እነዚህን 3 ማሽኖች ከያዙ ወደ ስራው መቀላቀል ይችላሉ ማለት ነው። በትክክል። መልካም። በአሁኑ ሰዓት ይህንን ስራ ብንጀምር አዋጭ ነው ተብሎ ይታሰባል? ወሳኙ ነገር ቦታ ማግኘት ነው። ጥሩ ቦታ ካላቸውና ቆጣሪ ደግሞ ማስተካከል የሚችሉ ከሆነ አዋጭም ነው። እዛ ጋ ያየነው ለጀማሪ ዳቦ
ቤት ለመክፈት ለሚፈልጉ ሲሆን እዚህ ጋር ደግሞ በስሪ ፌዝ በትልቅ አቅም መጀመር ለሚፈልጉ የሚሆን ዳቦ ማሽን ነው። ይሄ ዳቦ ማሽን ስሪ ፌዝ ሲፈልግ እስከ 25.2 ኪሎዋት የኃይል ፍጆታ ይፈልጋል። በ10 ደቂቃ 180 ዳቦ ማምረት ይችላል። በተጨማሪም በሁለት አይነት አማራጭ ይኖረናል ይሄ ማሽን። አንደኛው በኖርማል ሲሆን ሁለተኛው ደግሞ በስቲም ዳቦ እንዲያምር በሚያደርግ ስቲመር ተገጥሞለት የመጣ ማሽን ነው ማለት ነው። ዲዛይን ብንፈልግ ማለት ነው። ያው ስቲም ማለት ዳቦ ውበት እንዲኖረው በተጨማሪ ያደርጋል ማለት ነው ይሄ ማሽን። መልካም እንግዲህ ለተመልካቾች ይጠቅማሉ ብለን ያሰብናቸውን በተለይ ደግሞ ለዳቦ ቤት፣ ለኬክ እንዲሁም ደግሞ ለጣፋጭ ነገሮች የሚጋግሩ የተለያዩ ማሽኖችን ለተመልካቾች እያደረስን ቆይታ አድርገናል እና አሁን ደግሞ በመጨረሻ የምንመለከተው ማሽን ምንድን ነው? አሁን የምናየው ማሽን ኮንቬክሽን ማሽን ሲሆን በኮሪያ ስታንዳርድ ቻይና የተመረተ የኃይል ፍጆታው ቅድም ካየናቸውም በጣም አነስተኛ ወርኪንግ ስፔስም ወይም የመስሪያ ቦታ የሚጠይቀው በጣም አነስተኛ ሲሆን ኮንቬክሽን ማሽን ይባላል። ስቲም እና ፋን ይኖረዋል። በባለ 5 ፓትራ ኮንቬክሽን ማሽን ሲሆን በስቲም እና በፋን ነው የሚሰራው። ይሄ ዳቦ መጋገሪያ ማሽን በ10 ደቂቃ እስከ 100 ዳቦ ማምረት የሚችል ማሽን ሲሆን የኃይል ፍጆታውን እጅግ አነስተኛ የሚባል ነው። በ6.5 ኪሎዋት በሲንግል ፌዝ የሚሰራ ማሽን ነው ማለት ነው። ሌላው ደግሞ ሁለተኛው ማሽን ኮንቬክሽን ባለ 10 ሲሆን ይህ ማሽን በስሪ ፌዝ በ13 ኪሎዋት በ10 ደቂቃ እስከ 100 ዳቦ ማምረት የሚችል ወርኪንግ ስፔሱም አነስተኛ የስራ ቦታ የሚፈልግ እና እጅግ ተመራጭ የዳቦ መጋገሪያ ነው። እስከ 100 ዳቦ በ10 ደቂቃ ያመርትልናል። እንግዲህ አሁን ያሳዩሽ ማሽኖች እኛ ጋር ካሉት ከብዙ በጥቂቱ ነውና እኛ ጋር ሲመጡ የዳቦ ስላይስ መስሪያ ማሽኖች እንደዚሁም ደግሞ የዶናት የሳምቡሳ መጥበሻ ማሽኖችን ማግኘት ይችላሉ። በተጨማሪ ደግሞ ፋስት ፉድ ለሚሰሩ እንደ ፈጢራ መስራት ለሚፈልጉ ግሪል በተመጣጣኝ ዋጋ እኛ ጋር ማግኘት ይችላሉ ማለት ነው። መልካም ተመልካቾች እናንተም ማግኘት ቢፈልጉ በምን አድራሻ ያገኟቸዋል? አድራሻችን አዲስ አበባ ፒያሳ ከተክለ ሃይማኖት ሆስፒታል ወረድ እንዳሉ ኑዶ የገበያ ማዕከል ቤዝመንት ላይ ያገኙናል ማለት ነው። እንዲሁም በስልክ ቁጥር በ0911 52 02 34 ቢደውሉ ማግኘት ይችላሉ ማለት ነው። መልካም ስለሰጠኝ ማብራሪያ እንዲሁም ደግሞ ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልህ። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን የዳቦ ቤትና እንዲሁም ደግሞ ለኬክ የሚሆኑ መጋገሪያ ማሽኖችን ዋጋ፣ አይነታቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።